የ2025-26 የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታዎች ዛሬ የተደረጉ ሲሆን አርሰናል ከሜዳው ውጭ አትሌቲክ ቢልባኦን 2-0 ሲያሸንፍ ጁቬንቱስና ቦሩሲያ ዶርትመንድ ከእረፍት በኋላ በተቆጠሩ 8 ጎሎች 4-4 ተለያይተዋል። ቶተናም በሜዳው ቪያሪያልን 1-0 ያሸነፈ ሲሆን ሪያል ማድሪድ ደግሞ ኦሎምፒክ ማርሴይን በበርናባው ላይ 2-1 አሸንፈዋል። በሌላው አስገራሚ ውጤት የአዘርባይጃኑ ክለብ ኳራባግ ቤኔፊካን ሜዳው ድረስ በመሄድ 3-2 በማሸነፍ አስደናቂ ውጤት አስመዝግበዋል። እንቃኛቸዋለን። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። እንግዲህ አድማጮቼ በመግቢያ ላይ እንደነገርኳችሁ የቻምፒየንስ ሊግ የዙር ጨዋታዎች ዛሬ ተጀምረዋል። ከነዚህ ጨዋታዎች መካከል የተወሰኑትን ለመቃኘት እንሞክራለሁ። በመጀመሪያ ላይ ሞክሮ ጨዋታ አትሌቲኮ ቢልባኦ ከአርሰናል በሜዳው ያደረገው ጨዋታ ነው። አርሰናልና አትሌቲኮ ቢልባኦ እስከ ረፍት ድረስ 0-0 ከቆዩ በኋላ አርሰናል ከሰባኛው ደቂቃ ላይ ባረጋቸው ቅያሬዎች አማካኝነት ውጤቱን ለመቀየር ችሏል። እስከ 70 ደቂቃ ድረስ እንግዲህ ጨዋታው 0-0 ቀጥሎ ነበር። አርሰናል በማጥቃት ቪያሪያል ደግሞ በመልሶ ማጥቃት ጥሩ ተንቀሳቅሰዋል። ነገር ግን 72ኛው ደቂቃ ላይ የአርሰናል አሰልጣኝ ሚካኤል አርቴታ ጋብርኤል ማርቲኔሊ እና ሌናርዶ ትሮሳንድን ቀይሮ አስገብቷል። በዚህም እንግዲህ ጋብርኤል ማርቲኔሊ በጨዋታው ላይ በገባ በ36ኛው ሰከንድ አካባቢ ጎል አስቆጥሮ 7ኛ ደቂቃ ላይ 1-0 እንዲመራ አስችሏል አርሰናልን። እንግዲህ ገና 40 ሰከንድ እንኳን አልሞላም ልጁ ከገባ ጋብርኤል ማርቲኔሊ ውጤቱን ቀይሮታል ማለት ይቻላል። ከዛ በኋላ ደግሞ እንደዚሁ ጋብርኤል ማርቲኔሊ በክንፍ በኩል በመሄድ ፔናልቲ ቦክስ ውስጥ ከገባ በኋላ ያሻማው ኳስ ሊዮናርዶ ትሮሳርድ 87ኛ ደቂቃ ላይ አግብቶ አርሰናልን ከሜዳ ውጪ ወሳኛን 2 ነጥብ ይዞ እንዲመጣ አድርጎታል። እንግዲህ ቪያሪያል እስከ 70 ደቂቃ ድረስ ጠንክሮ ሲከላከል የነበረውን ጎሉን እንግዲህ አርሰናል በማርቲኔሊ እና በትሮሳርድ ደፍሯል ማለት ነው። እዚህ ጋር አርሰናል እንግዲህ ባለው ስብስብ ጥልቀትና በቅያሬዎቹ ሚካኤል አርቴታ ተደንቋል። አርቴታም ከጨዋታው በኋላ የቤንቼን ማለት የተቀያሪውን መንበሬ ላይ ያለውን ጥንካሬ ለዚህ አይነት ጨዋታዎች ነው የሚጠቅመኝና በጣም ደስተኛ ነኝ ብለዋል። ተቀያሪዎቹ ትልቅ ለውጥ አምጥተዋል። ይህም ደግሞ የቡድኔን ጥልቀትና ጥንካሬ የሚያሳይ ነው ብለዋል። እንግዲህ አርሰናል ዘንድሮ በየቦታው ላይ አሪፍ ተጫዋቾች አሉት። ከዛ በተጨማሪ ደግሞ ተቀይረው የሚገቡትም እንደዛው ከዛሬ ድረስ አርሰናል ጎድሎት የነበረውን የቡድን ጥልቀት ያሟላ ነው። እንግዲህ አትሌቲኮ ቢልባኦ ከረጅም ጊዜ በኋላ ወደ ቻምፒየንስ ሊግ የተመለሰ ቡድን እንደመሆኑ መጠን በተለይ በሜዳው የመጨረሻ ክፍል ላይ የአጨራረስ ችግር ነበረባቸው። ለማንኛውም ማርቲኔሊ ተቀይሮ ገብቶ ልዩ በነበረበት እና ውጤት በቀየረበት ጨዋታ በአርሰናል 2-0 አሸናፊነት ተጠናቋል። ሌላኛው አስገራሚ ጨዋታ ደግሞ ጁቬንቱስ በሜዳው ቦሩሲያ ዶርትሙንድን ያስተናገደበት ጨዋታ ነው። ይሄም ጨዋታ እስከ እረፍት ድረስ 0-0 የቆየ ጨዋታ ነበር። ግን ከእረፍት በኋላ 8 ጎል ነው የተቆጠረበት። ምርጥ ጎሎች ነው የተቆጠሩበት። ሰሞኑን ጁቬንቱስ የሚያደርጋቸው ጨዋታዎች ላይ አሪፍ ጎሎች ይቆጠራሉ። እንግዲህ ካሪም አደማዬ 52ኛው ደቂቃ ላይ ጎል አስቆጠረና ዶርትሙንድን መሪ አረገ። ከዛ ግን ኬናን ይድሊዝ ወዲያው ነበር ለጁቬንቱስ ያስቆጠረው 11 ደቂቃ በኋላ 63ኛው ደቂቃ ላይ ያስገባት ጎል አቻ አረገቻቸው። ከዛ በኋላ እንግዲህ 86ኛ ደቂቃ ላይ ቦሩሲያ ዶርትሙንድ በቤንሰቢያን አማካኝነት በፍጹም ቅጣት ምት የተገኘ ኳስ አስቆጥሮ 2-1 መምራት ችሎ ነበረ። እስከ ጨዋታው በዚህ ሄዶ እንግዲህ ሰዓት በደንብ ከገፋ በኋላ ነው ጁቬንቱስ ወደ ጨዋታው የተመለሰው። ከዛ በፊት ግን ዶርትሙንድ በኮቶ ጎል 74ኛው ደቂቃ ላይ ሶስተኛውን አስቆጥሮ ነበር። ከዛ በኋላ 90+4 ላይ ጨዋታውን ጨርሰናል በሚል መዘናጋት ሲዘናጉ አንድ ተከላካይ የጁቬንቱስን ተጫዋች በሎጬ ለማለፍ ሲሞክር እንግዲህ ጁቬንቱሶች ጎሉን አገኝተው ኳሱን ከቀሙ በኋላ ቭላሆቪች 90+4ኛ ደቂቃ ላይ 3-0 አድርጓቸዋል።
በዚህ ጨዋታው እየቀጠለ እያለ ነው እንግዲህ 4-3 አለቀ ሲባል እንደገና በቀደም ሴሪያ ላይ ኢንተር ሚላን ላይ ያስቆጠረው የቀድሞ የኒውካስል ተከላካይ ኬሊ በ96ኛው ደቂቃ ላይ አራተኛዋን ጎል አስቆጥሮ 4-4 ያደረጋቸው። እዚህ ጨዋታ ላይ እንግዲህ የዶርትሙንድ ተከላካይ መስመር በጣም ነው የሚያስገርመው። በተለይ ሶስተኛ ጎል እንዲቆጠር 4-2 እየመሩ እያለ የሰራው ስራ በጣም ገራሚ ነው። ተከላካዩ በግራ በኩል ያለው ተከላካይ ስሙን አልያዝኩትም። የጁቬንቱስን ተጫዋች በራሱ የግብ ክልል ላይ በሎጬ ለማለፍ ሲሞክር ነው እንግዲህ ኳሱን የተቀማውና ቭላሆቪች ጎሏን ያስቆጠራት። ኳስ እንግዲህ አንዳንድ ጊዜ እንደዚህ ተቀጣሃለች ማለት ነው። እግር ኳስ አለቀ የሚባለው ዳኛው ፊሽካውን ሲነፋ ነው። ከዛ በኋላ ወዲያውኑ በሁለት ደቂቃ ልዩነት የተከላካይ ልጅ ጎል አስቆጥሮ 4-4 ወጥተዋል። ከሜዳቸው ውጪ ውድ 3 ነጥብ አግኝተው ሊመለሱበት የሚችሉትን ድል አባክነዋል። እንግዲህ እዚህ ጨዋታ ላይ ትልቁ ሊጠቀስ የሚችለው ነጥብ ከጁቬንቱስ ጥንካሬ ወይም ማለት የዓለም አልሸነፍ ባይነት በተጨማሪ ያልኳችሁ የቦሩሲያ ዶርትመንድ ተከላካይ ድክመት ነው። ባለቀ ሰዓት ላይ እንደዚህ አይነት ቅብጠትና 2 ጎሎች ማስተናገድ ከእነዚህ አይነት ቡድን የሚጠበቅ አግባብ አይደለም። ቭላሆቪች ጥሩ ነበረ፣ አሳይቷል ብቃቱን እንግዲህ 2 ጎሎ ማስቆጠር። ስለዚህ በዚህ መሰረት ይህ ጨዋታ 4-4 ያለቀ ሆኗል። ሌላኛው ጨዋታ በቶተናም ሆትስፐር በሜዳው ቶተናም ስቴዲየም የስፔኑን ቪያሪያል ያስተናገደበት ነበር። እንግዲህ ይሄ ደግሞ ጨዋታው በተጀመረ በአራተኛው ደቂቃ አካባቢ የተሻማውን ኳስ የቪያሪያሉ በረኛ አስደናቂ ሁኔታ ነው በራሱ ጎል ላይ ግብ ያስቆጠረው። ኳሷን በቀላሉ መያዝ የሚችለውን ኳስ ነው እንግዲህ ከያዛት በኋላ ለቋት በእግሩ ተጨርፋ ወደ ጎል ሄደችው እና ጨዋታው በዚህ አልቋል። ይሄ እንግዲህ ጨዋታ እንደተጀመረ የመጣ አስደንጋጭ ነገር ለቪያሪያሎች አስደንጋጭ ነበረ። ለማንኛውም ቶተናሞች በጥሩ መከላከል ይህንን ያገኙትን እድል ተጠቅመው ቪያሪያሎችም የዋዛ አልነበሩም። ጨዋታው ቆንጆ ጨዋታ ነበረ። በዚቹ በስተት በተገኘች ጎል እንግዲህ ቶተንሃም 1-0 አሸንፏል። ቶተንሃም ሌላኛው ነገር እንግዲህ እስካሁን ድረስ ይሄ ሲዝን ከተጀመረ ጀምሮ በፕሪሚየር ሊግ 1 ጎል ነው የገባበት፣ ዛሬ ምንም አልገባበትም። ስለዚህ የተከላካይ መስመሩ ድንቅ እንደሆነ አስመስክሯል። ጨዋታው ላይ በዛም በዚህም በኩል ተደጋጋሚ ሙከራዎች ነበሩ። ለማንኛውም ቶተንሃም ጠቃሚዋን ነጥብ ይዞ ወጥቷል። ሌላኛው ጨዋታ ሪያል ማድሪድ ከኦሎምፒክ ዲ ማርሴ ያደረጉት ጨዋታ ነበረ። በዚህ ጨዋታ ላይ እንግዲህ ጨዋታው የተካሄደው በሳንቲያጎ በርናቢው ነበር። እንግዲህ ሳንቲያጎ በርናቢው ላይ የሪያል ማድሪድ ድጋፍ እንትን ለየት ያለ ነው። ለማንኛውም እንግዲህ ጨዋታ እንደተጀመረ 3 ደቂቃ አካባቢ እንደሞላው ትሬንት አሌክሳንደር አርኖልድ ጨዋታውን መቀጠል አልቻለም፣ በጉዳት ምክንያት ወጥቷል። ከዛ በኋላ እሱን ተክቶ እንግዲህ አምበሉ ዳኒ ካርቫሃል ነው ወደ ሜዳ የገባው። አርኖልድ እንግዲህ ጉዳቱን ለምን ያክል ጊዜ እንደሚቆየው አልታወቀም። ይሄ ጨዋታ ሁለቱም ቡድኖች ለማሸነፍ ጥረት ያደረጉበት ጨዋታ ነው። እንግዲህ ማድሪዶች በመጀመሪያ አካባቢ በኪሊያን ምባፔ መቀስምት ቆንጆ ሙከራ ሞክረው ነበር፣ ግን ለትንሽ ኳሷ ወደ ውጭ ወጥታለች። ማርሴዎች በካውንተር አታክ ነው የሚጫወቱት። እንግዲህ ሮቤርቶ ዲዘርቢ የቀድሞ የብራይተን አሰልጣኝ እዛም ሄዶ አሪፍ ቡድን ነው የሰራው። በዚህ ጨዋታ ጥሩ ጨዋታ እየተንቀሳቀሱ እያለ ነው እንግዲህ ቲሞቲ ዊሃ ለማርሴይ የመጀመሪያውን ጎል ማስቆጠር የቻለው በ22ኛ ደቂቃ አካባቢ። ይሄ የቀድሞ የላይቤሪያ ብሔራዊ ቡድን ተጫዋችና የኤሲ ሚላን እንዲሁም ምንድን ነው የሚባለው የባሎን ዶሩን ያገኘው ብቸኛው አፍሪካዊ ተጫዋች የጆርጅ ዊሃ ልጅ ነው። ቲሞቲ ዊሃ 1-0 ባስቆጠራ ጎል 1-0 መምራት ይችሎ ነበረ ኦሎምፒክ ደ ማርሴይ። ከዛ በኋላ ግን ኪሊያን ምባፔ 2 ጊዜ የፍጹም ቅጣት ምት ጎሎችን አስቆጥሮ እንግዲህ ሪያል ማድሪድ 2-1 አሸንፎ እንዲወጣ ሆኗል። ይሄ ልጅ ካስቆጠረ በኋላ የመጀመሪያውን ፍጹም ቅጣት ምት ሪያል ማድሪድ ያገኘው እንግዲህ ሮድሪጎ ከሪያል ማድሪድ ይለቃል ሲባል ነበር። ዛሬ ወደ 70 ደቂቃ አካባቢ ያጫውቶታል። ሮድሪጎ በፔናልቲ ቦክስ ውስጥ ተጠልፎ ያገኘው ምትን ኳስ ነው መጀመሪያ መጥቶ ያስቆጠረው። ከዚህ 1-1 ከሆኑ በኋላ እንግዲህ ጨዋታው በከባድ ግለት ላይ እንዳለ አምበሉ ዳኒ ካርቫሃል በማይጠበቅ ሁኔታ ከማርሴው በረኛ ከተናገሩ በኋላ እንግዲህ በቴስታ መቶታል በረኛውን። ያው ከባድ ቴስታ እንኳን አይደለም ነካ ነው ያደረገው፣ ግን ለማርሴዎች ትልቅ እድል ነበር። በረኛው ያገኘው እድል ተጠቅሞ እንግዲህ ተንፈራፍሮ ወድቋል። ዳኒ ካርቫሃልም በቀይ ካርድ ከሜዳ ተወግዷል። ከዚህ በኋላ
አጨቃጫቂ ነገር የተፈጠረው እንግዲህ ወደ 81ኛው ደቂቃ አካባቢ ነበረ። የኦሎምፒክ ዲ ማርሴው ተከላካይ ኳስ ክሊር በሚያደርግበት ጊዜ ከቪኒ ጁኒየርን ኳሷ እጇን ነክታው ፔናልቲ ተሰጥቷል። ግን ይሄ ልጅ እየተንሸራተነ ያለው እጁን እንግዲህ ምንም ሊያደርገው አይችልም። ይሄ እጁን ካልቆረጠው በስተቀር ይሄ ኳስ በእጅ ተነካ ተብሎ ፔናልቲ ለመስጠት በጣም የሚከብድ ነው። በሚገርም ሁኔታ ደግሞ ቪኤአርም እዚህ ጋር ኢንተርቪን አላደረገም። የዳኛውን ውሳኔ ነው የተቀበለው። ዳኛውን ቢያንስ ሄደ ቼክ አድርግ ማለት ይችል ነበር። ለማንኛውም እንግዲህ ሪያል ማድሪድ በክሊያን ምባፔ አማካኝነት እችኛዋን ጎል ወደ ፔናልቲዋን ወደ ጎልነት ለውጦ 2-1 በማሸነፍ 3 ነጥብ ይዞ ወጥቷል ማለት ነው። የኦሎምፒክ ማርሴው አሰልጣኝ ግን በዚህ ፔናልቲ ደስተኛ አይደለም። ዞሮ ዞሮ እንግዲህ ተፎካካሪ ሆኖ ተሸንፎ ወደ ፈረንሳይ ይመለሳል። የመጨረሻውን አስገራሚ ውጤት የተመዘገበበት ጨዋታ እንግዲህ ቤኔፊካ በሜዳው ኳራባግን ያስተናገደበት ጨዋታ ነው። ኳራባግ ቀደሜ እንደነገርኳችሁ የአዘርባይጃን ክለብ ነው። 9 ሰዓት ተኩል ጉዞ አድርገው ነው እንግዲህ ወደ ፖርቱጋል የደረሱት። ይህ አዘርባይጃን ክለብ ከቤኔፊካ ጋር ሲጫወት እንግዲህ በመጀመሪያው ሁለተኛ ጊዜ ነው እዚህ ውድድር ላይ ሲሳተፉ ቻምፒየንስ ሊግ ላይ እና ቤኔፊካ በ6ኛው ደቂቃ ነበር የመጀመሪያውን ጎል ያስቆጠረው። ከዛ በኋላ ደግሞ 16ኛ ደቂቃ ላይ ደገሙና እንግዲህ 2-2 ሆኖ ማለት ነው። ጨዋታ በተጀመረ በ16 ደቂቃ ድረስ ሁለተኛውን ጎል ያስቆጠረው ፓልቪች ነው። የመጀመሪያውን ጎል ደግሞ ባሬቻን ያስቆጠረላቸው። ቤኔፊካ 2-2 አስቆጥሮ ጨዋታውን ተቆጣጥሮ እየቀጠለ ባለበት ሰዓት ቤኔፊካ የበለጠ ጎል ያስቆጥራል ተብሎ እየተገመተ ነበረ። 30 ደቂቃ ላይ እንግዲህ ኳራባጎች ወደ ጨዋታ የመለሳቸውን ኳስ በአንድ ራዲ አማካኝነት አግኝተዋል። በዚሁ እረፍት ወጡ በ2-1 እና ኳራባጎች ግን እጅ የሚሰጡ አልሆንም። ከእረፍት በኋላ በጣም ተደራጅተው እና ተጠናክረው ነው የተመለሱት። በ48ኛው ደቂቃ ላይ እንደገና ማርኬዝ የሚባል ተጫዋቻቸው ሁለተኛውን ጎል አገባና 2 አቻ ሆኑ። ጨዋታው በዚህ ቀጥሎ 2-2 ሊያልቅ ነው በተባለበት በመጨረሻው ሰዓት ካሽኩች የተባለው የኳራባግ ተጫዋች 3ኛውን ደቂቃ አስቆጥሮ ቤኔፊካን አስደንግጧል። ይሄ ጎል ሲገባ እንግዲህ ሰዓቱ 86ኛ ደቂቃ ነበረ። ቤኔፊካዎች ምንም ማድረግ አልቻሉም። በዚህ ጨዋታ ላይ እንግዲህ የዚህ የእንግዳው የቡድን የኳራባግ ጭንቅላት ጥንካሬ በጣም ተደንቋል። አንደኛ ትንሽ ቡድን ናቸው ማለት በንጽጽር ሲታይ ማለት ነው ከቤኔፊካ አንጻር። ሁለተኛ ረጅም ጉዞ አድርገው የመጡ ቡድኖች ናቸው። ሶስተኛ ደግሞ በዚህ ላይ 2-2 ከመመራት በመነሳት 3-2 ማሸነፋቸው ምን ያክል ሳይኮሎጂካሊ ጠንካራ እንደሆኑና አልሸነፍ ባይ እንደሆኑ ያሳየ ጨዋታ ነው። እንግዲህ ኳስ አንዳንድ ጊዜ እንደዚህ ነው። የቤኔፊካው አሰልጣኝ ከጨዋታው መጠናቀቅ በኋላ በሜዳ ላይ ከተጫዋቾቹ ጋር ተሰባስቦ በጣም ሲበሳጭ ነበር የታየው። ግን ያው ውጤቱ አንድ ጊዜ በዚሁ ተጠናቋል። ይሄ እንግዲህ የሳምንቱ አስገራሚና አስደንጋጭ የተባለው ደግሞ ለቤኔፊካ ጨዋታ ይሄ ነው። ለማንኛውም ቤኔፊካ ወደፊት እንግዲህ ቡድኑን ንቆ ገብቶ ከሆነም እንግዲህ ከሽንፈቱ ትምህርት አግኝቶ ይመለስ ይሆናል። ግን በዚህ የሻምፒየንስ ሊግ ዙር ጨዋታ ላይ በተለይ እንደ ቤኔፊካ ላሉ ቡድኖች 3 ነጥብ በጣም ጠቃሚ ነበረች። 2-2 መርቶ ይዞት የነበረውን ውጤት አቶ አስረክቧል። ያውም ደግሞ በጣም ከቤኔፊካ ያነሰ የፉክክር አቅም ያለው ክለብ ጋር ማለት ነው። እንግዲህ የመጀመሪያው ዙር የመጀመሪያ ቀን ቻምፒየንስ ሊግ ጨዋታዎች እነዚህ ነበሩ። ለዛሬ የቃኘሁላችሁ ሌሎች ጨዋታዎችም የተደረጉ አሉ ያላየኋቸው። ነገና ከነገ ወዲያ ቀጥሎ ይውላል። እነሱንም አንድ ላይ ሰብሰብ አድርጌ ይዤላችሁ እመጣለሁ። እስከዛው ድረስ እንግዲህ ሰላማችሁ ይብዛልኝ። ቻው